ሰበር ዜናም የየመን ሀውቲ ቡድን አሁን ታይቶ በማይታወቅና ምናልባትም የጨዋታውን ሕግ የሚቀይር እርምጃ ወስደዋል። ሚሳይሎችንና ድሮኖችን ለአፍታ አንርሳውም። በተጨማሪም ሀውቲዎች የኢኮኖሚ ጦርነት አውጀዋል። የአሜሪካን ግዙፍ ኃይል በቀጥታ የሚያነጣጥር አስደንጋጭ ማዕቀብ አዋጅ አውጥተዋል። እንደ ኤክሶስ ሞቢል፣ ሴቭሮ፣ ፊሊፒን 66፣ ማራቶን፣ ኮንኮር እና ቫሎሬ ባለው ታላላቅ የአሜሪካ የነዳጅ ድርጅቶች ላይ ማዕቀብ ጥለዋል። ይህ ብቻ አይደለም። የኩባንያዎቹን 9 ዋና ስራ አስፈጻሚና አንዳንድ መርከቦችንም ኢላማ አድርገዋል። እነዚህ ኩባንያዎች የአሜሪካን ድፍድፍ ነዳጅን በቀጥታም ሆነ በተዘዋሪም ከአሜሪካ ወደቦች መላክ፣ ማጓጓዝ፣ መጫን፣ መግዛት ወይም መሸጥ በማመቻቸት የሚከስ ደፋር መግለጫ ነው። የዚህ እርምጃ ከፍተኛ ድፍረት የሚናቅ አይደለም። አስቀድሞ ተለዋዋጭ የሆነውን ሁኔታ ወደ ውስብስብ የኢኮኖሚና የጂኦፖለቲካዊ ሴራ መረብ እየገፋው ነው። የዚህ እርምጃ ከፍተኛ ድፍረት የሚናቅ አይደለም። አስቀድሞ ተለዋዋጭ የሆነውን ሁኔታ ወደ ውስብስብ የኢኮኖሚና የጂኦፖለቲካዊ ሴራ መረብ እየገፋው ነው። ይህ ከእንግዲህ በቀይ ባህር ስላሉ መርከቦች ብቻ አይደለም። ስለ ዓለም አቀፍ የኃይል መሰረተ ልማትና ለንግድ ስርዓት ቀጥተኛ ፈተና ነው። ዓለም ትንፋሹን አፍኖ እየጠበቀ ነው። አሁን ደግሞ የዚህን አስደናቂ ማስታወቂያ ሴራ ድምጣን ፈትሽ። ከሁቲዎች ጋር ግንኙነት ያለው የሳናው የሰብአዊ ኦፕሬሽን ማስተባበሪያ ማዕከል እነዚህ ማዕቀቦች በአሜሪካ በሁቲዎች ላይ ቀደም ሲል ለተጣሉት ማዕቀቦች ቀጥተኛ ምላሽ መሆናቸውን ይገልጻሉ። በአሜሪካ ተባባሪ መርከቦች ላይ የሚሰነዘሩ ጥቃቶችን ለማቆም የተደረገ ከትራምፕ አስተዳደር ጋር የተደረገው ስምምነት በዋሽንግተን ተጥሷል በማለት ይከሳሉ። ይህ ትረካ ድርጊቶች ቸውን እንደ ጠባጫሪ ሳይሆን እንደ ትክክለኛ የበቀል እርምጃ በማሳየት አስቀድሞ የደፈረሰውን ዓለም አቀፍ ሕግና ዲፕሎማሲ የበለጠ ያወሳስበዋል። ሆኖም መሳኙ ጥያቄ አሁን አለ። እነዚህ ማዕቀቦች ምሳሌያዊ ብቻ ናቸው ወይስ በውስጥ ጫናዎች መካከል ፊት ለመዳን እና ጥንካሬን ለማሳየት የተነደፈ የሚዲያ ትርኢት ናቸው? እንደ መካከለኛው ምስራቅ ተንታኝ መሐመድ አልባሻ አስተያየት ወይንስ እነዚህ አዲስ ማዕቀብ የተጣሉባቸው አካላትና ግለሰቦች ጋር ግንኙነት ያላቸውን መርከቦች በትክክል ኢላማ የማድረግ አዲስ አሳሳቢ ዓላማን ያመለክታሉ? ቀድሞውንም በባሩር ክምር ላይ ያለውን ክልል ወደ ይበል ሰፊ ግጭት ሊያመራ ይችላል። አስታውሱ፣ ሁቲዎች ከእስራኤል ጋር ግንኙነት አላቸው ብላ ያመኖችባቸውን መርከቦች በተደጋጋሚ ያጠቃች ነው። በጋዛ ውስጥ ከፍልስጤማውያን ጋር ያላቸውን አብሮነት በመግለጽ በዚህ ሳምንት ደግሞ በኤደን ባህረ ሰላጤ ውስጥ በምትገኝ የደች የጭነት መርከብ ላይ የሚሳኤል ጥቃት በመሰንዘር መርከቧን በእሳት አቃጥለውና በአደገኛ ሁኔታ እንድትንሳፈፍ አድርገዋል። ምንም እንኳ አልባሳ በዓለም አቀፍ የነዳጅ ገበያዎች ላይ የሚያሳድረው ቀጥተኛ ተጽዕኖ ውስን ሊሆን ይችላል ብሎ ቢታመንም ምክንያቱም አብዛኛው የክልል ንግድ ሁቲዎች ጥሩ ግንኙነት እንዲኖራቸው በሚፈልጓቸው እንደ ቻይና፣ ሩሲያና ኢራን ባሉ ሀገሮች የሚመራ በመሆኑ የስነ ልቦና ተጽዕኖና የአሜሪካን ግዙፍ ኮርፖሬሽን በቀጥታ የማዕቀብ ድፍረት በቀይ ባህርና ከዚያም ባሻገር ያለውን ስትራቴጂካዊ ስሌት በመሰረታዊነት ሊቀይረው ይችላል። በመጨረሻም የኢራን ጦር ሰራዊት ጠቅላይ ኤታማዦር ሹም ሜጀር ጀነራል አብደራሂም ሞሳቪ እንደተናገሩት የተባበሩት መንግስታት ድርጅት በኢራን ላይ የጣለው ማዕቀብ ዳግም ከመጣ ኢራን ለማንኛውም የወደፊት ግጭት ሙሉ በሙሉ ዝግጁ ነች ብለዋል። ይህ መግለጫ የተሰጠው የተባበሩት መንግስታት ድርጅት በስናፕባክ ዘዴ ስር የነበሩትን ማዕቀቦች በአገሪቱ ላይ እንደገና ከጣለ በኋላ ነው። በቴህራን የሚገኙ ወታደራዊ አካላት ኢራንና የአሜሪካ የባህር ኃይል የተባበሩት መንግስታት
መንግስታት ማዕቀብ ከተጣለ በኋላ የኢራን መርከቦች ከተፈተሹ ግጭት ውስጥ ሊገቡ እንደሚችሉ ስጋት አላቸው። በተጨማሪም እስራኤል በኢራን ላይ ሌላ ጦርነት ትጀምራለች የሚል ግምገማ አለ። ሞሳቪ በሆርሞዝጋን ደቡባዊ ግዛት የሚገኙ የሰራዊትና የጥበቃ ሰራዊት የባህር ኃይል ክፍሎችን በጎበኙበት ወቅት ባለፈው ሰኔ ወር ከእስራኤል ጋር በተደረገው የ12 ቀን አጭር ግጭት የተገኙ ልምዶችን መሰረት በማድረግ በባህር ኃይል ውስጥ የተደረጉ ጉልህ ማሻሻያዎችን አስመልክቶ ተናግረዋል። የኢታማዦር ሹሙ እንደ አይኤስኤንኤ ዘገባ ከሆነ በዚህ አጭር ጊዜ ውስጥ በባህር ኃይል ውስጥ ታላቅ ስራ ተከናውኗል ብለዋል። ሞሳቪ አክለውም በዚህ ጉብኝት ወቅት የሃይማኖት፣ የትጋት፣ የእውቀትና የልምድና የአብዮታዊ መንፈስ ጥምረት ተመልክቻለሁ። ይህም የባህር ኃይል በሁሉም የመከላከያና የማጥቃት የውጊያ አካባቢዎች ሙሉ ዝግጅትን የሚያንጸባርቅና በማንኛውም የጠላት ድርጊት ላይ ሙሉ በሙሉ ዝግጁ መሆኑን ያሳያል ብለዋል። የቀድሞ የመከላከያ አዛዥ ሜጀር ጀነራል ሞሳሂ ሬዛኢ ሚዲያዎች ስለመደበኛ ጦርነት ጊዜ ከማሰብ እንዲቆጠቡ አሳስበዋል። ሬዛኢ ጦርነቱ ቀድሞውኑ እየተካሄደ ነው ሲሉ በኢኮኖሚያዊ ማዕቀቦች፣ በፕሮፓጋንዳና በመገናኛ ብዙሃን ጥቃቶች የሚገለጽ መሆኑን አብራርተዋል። በቅርቡ የውጭ ሀገራት ኢራን የሚሳኤል አቅሟን ከ400 ኪሎ ሜትር በታች እንድትገድብ ያቀረቡትን ጥያቄ በማውገዝ እንዲህ አይነቱ ገደብ በብሔራዊ መከላከያ ላይ ተቀባይነት የሌለው ጣልቃ ገብነት ነው ብለዋል። የኢራን ጥቅም መለያ ምክር ቤት አባል የሆኑት ሬዛኢ በኢራን ላይ ስላለው የአስርተ ዓመታት የኢኮኖሚ ጫና ሲናገሩ የውጭ ተቃዋሚዎች በኢራን ሕዝብ ላይ ማዕቀብና ችግር ጥለዋል፣ ሆኖም ኢራን ኢኮኖሚያዊ ችግር ገብቷታል ብለው ይከሳሉ ብለዋል። ይህ በእንዲህ እንዳለ ኢራን ባለፈው ሳምንት በኒኩሌር መርሃ ግብሯ ላይ በተጣለው የተባበሩት መንግስታት ማዕቀብ ላይ እንዴት ምላሽ እንደምትሰጥ እየመዘነች ነው። አንድ የኢራን የህግ አውጪ አባል በድጋሚ የተጣሉት የተባበሩት መንግስታት ማዕቀቦች ሳቢያ ፓርላማው ከኒኩሌር ስርጭት ስምምነት ለመውጣት እንደሚወያይ ተናግረዋል። የመከላከያ ባለስልጣናትና የህግ አውጪ ኢስማኤል ኮውሳሬ ለመንግስት ቻናል ተናገሩት ፓርላማው በዚህ ጉዳይ ላይ ይወያያል እናም በሱ ላይ ይወሰናል ብለዋል።